ቃሉ ቡቲክ በጣም ኢንተርናሽናል ወጣ፣ በጣም በዓለም ሙሉ ታዋቂ ሆነ። ያስተዋልኩት ነገር በእንግሊሽ ለምን ኮንተንት እንደቀነስኩኝ ነው ግራ የሚገባኝ። በእንግሊሽ ቪዲዮዎች መልቀቅ አለብኝ፣ በእንግሊሽ ሰዎች መምከር አለብኝ፣ ስለ ህይወት መናገር አለብኝ። እንደዛ እንደማይወደድ አዶናይ ምናምን እንዳለ ወደ ስድብ ተቀይሯል ማለት ነው። ሙሉ ኮመንታውን ስድብ ነው። እዚህ ጋር ምናምን ሶሻል ሚዲያ ላይ ይጮሃሉ። ብዙ ጊዜ ከምልበት ነገር ረዳት ያላገኘሁበትን ነገር ልንገር። የሽምግልና ስርዓታችን የእናቶቻችን ወደታች መውረድ ምን ሆሽ ሰይፉ አለ እና አረጋኝ ያ ልጅ ሚካኤል ጋር የማይገባ ሰጣ ገባ ውስጥ ገብተን ነበር። ያ ደግሞ ምንድነው የሆነው? የዘነጠ ዱርዬ ነው የምታዩት። ግድ የለም እንደሱ ልክ አይመጣም። ሞመንት ነበር። ኤቭሪባዲ መጣው ሰነዘረ ጃምፕ አደረገና ለያዩዋቸው ማለት ነው። ልጅ ሚካኤል ነው ለምንድነው ለ3 ወር ያህል እንዲረዝም ያረከው ፋይት? ልጅ እኮ ድል ስጦ ብዬ ነው ኦንሊ አቋርጥም ጀምሬ ሳይፍን ቀይሬ እንዲህ ነበረ ካላልኩኝ ከትናንት ተተምሬ እሳዩን እንደው የታባህን ታሽቃራጭ እንኳን ተበላ ጆን ዳንኤል አንተ ተፈታ ብዬ የጮኩበት ቀን ነው ያናድ ያሲኖ በሌላ አስገራሚ ቪዲዮ ተመልሷል። እንግዲህ ሹፌር አባት ሲሆን ናሲሉት ይጣ እንጂ ሲፈልግ አይመጣም። ኢቢኤስ ላይ ምን እየተፈጠረ ነው ወገን ይላል። ኢቢኤስ ላይ ምን እየተፈጠረ ነው ግን ማለት ነው። እንዴት እንደመጣ አልቻለም ነው ብላችሁ ኧረ ማሽኮርምም በለው ሌላ ታሪክ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው አማን ነው። እንዴት ናችሁ? ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መተናል። እንግዲህ በጣም የምንወደው የምናደንቀው ድምጻዊ አርቲስት ያሬድ ነጉ ሽምግልና ልከዋል ማለት ነው። በጣም በደማቅ ሁኔታ እንግዲህ ሽምግልናው አሪፍ ነበረ እንዳየነው ከሆነ ማለት ነውና በጣም አንጋፋ የተባሉ ሰዎች ናቸው የተገኙበት ሽምግልናው ላይም እነ ሰይፉ ፋንታውን የቀረሰው የለምና እና አረጋኝ ወራሽ ምናምን በጣም ትላልቅ ሰዎች ነበረ ለያሬድ ነጉ ሽምግልና የተገኙት የነበሩት። ስለሱም አንዳንድ ቪዲዮዎች ምናይ ይሆናል ማለት ነው። ሌሎችም አዝናኝ ፈታ የምትሉባቸው ቪዲዮዎችም በዚህ ቪዲዮ ላይ ተካተውላችኋል ማለት ነው። ሁላችሁም ቪዲዮን ከመጀመራችን በፊት ላይክ እያደረጋችሁ እንደተለመደው እንጀምራለን ማለት ነው። ላይክ ባደረጋችሁ ቁጥር ለተጨማሪ ሰዎች ቪዲዮቻችን እንዲደርስልን ይረዳናል ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች ደግሞ አብዛኞቻችሁ ሰብስክራይብ አላደረጋችሁ፣ ሰብስክራይብ በማድረግ ቤተሰቡን እንላለን። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ያስተዋልኩት ነገር በእንግሊሽ ለምን ኮንተንት እንደቀነስኩኝ ነው ግራ የሚገባኝ። and I think እንደነገርኳችሁ ቃሉ ቡቲክ ያደረገው ነገር ትልቅ ነው። አሁንም ደግመዋለሁ። እሱ እንዳስተውል አድርጎኛል፣ በጣም እንዳስተውል አድርጎኛል። አያችሁ ሁሉም ነገር ከእምነት ነው የሚጀምረው። ውስጣችሁ በደንብ ተቀብሎ ካላመነ ብቁ ነኝ ይገባኛል ብሎ ካላመነ at the end of the day መስራት ታቆማለህ። የተቆለፈ በር የተከፈተ እኮ ሊሆን ይችላል፣ ክፍት ነው፣ እንደውም ክፍት ነው። እግዚአብሔር ክፍት አድርጎ በር ያስቀምጥልንና ይህ በር የተቆለፈ ነው ብለን ራሳችንን እንነግረዋለን። ከዚህ በፊት በሮች ሞክረን ስለተቆለፉ ይህ መሞከር ያስፈራናል። ተረዳችሁኝ? ግን እኮ ክፍት እኮ ነው ብንሞክረው። ግን እምነታችን የኛ መሪያችን ነች፣ እጃችን ትቆጣጠራለች። እና እኔም ቃሉ ቡቲክ ያገዘኝ እሱ ነው። በቃ በእንግሊሽ ቪዲዮዎች መልቀቅ አለብኝ፣ በእንግሊሽ ሰዎች መምከር አለብኝ፣ ስለ ህይወት መናገር አለብኝ፣ ስለ ታሪኬ መናገር አለብኝ። ተረዳችሁኝ? ብቁ ነኝ። በቃ አይ ኖ ኢትዮጵያዊ ነኝ። አይ ኖ ኢትዮጵያ ነው የተወለድኩት፣ መቀለ ነው የተወለድኩት። አይ ኖ ላላስብ እችላለሁ፣ ኢንተርናሽናል ደረጃ አይገባኝም። ይህ ግን ዋው ወደ አደይ ሎክ ወደ ሰፈሬ ያው የሰፈሬ ልጅ I mean just imagine እንደዚህ ሲለወጥ ሳይ ኦኬ brother I can do that too, thank you for showing me ስላሳየኝ በጣም አመሰግናለሁ። እና በጣም እንግሊሽ ቪዲዮዎች በጣም በብዛት መልቀቅ አለብኝ። I have to do that በደንብ አድርጌ እንደዚህ ነው ማስበው። ብቻዬን ቁጭ ብዬ ታውቃላችሁ። ኦኬ እዚህ ጋር ቀናሽ ምናምን የሚል ኮሜንት ጽፈውለታል። እቺ ልዕልቲ የምትባለው ነው የጻፈችው እዚህ ጋር። አይ ቅናት እንኳን አይመስለኝም፣ ግን ጀስት ስለ ቃሉ ብቻ ማውራት ይችል ነበር። አዶናይ እንትን ማለት ኮምፔር ማድረግ የለብም ራስን ከሱ ጋር። የተለያየ ኮንተንት ነው ያላችሁ ሲጀምር። የሱ በቀላሉ ኢንተርናሽናል ለመውጣት የሱ አይነት ኮንተንት መስራት በደንብ ያግዘዋል። ገብቷችኋል አይደል? እና እንዳልከውም ደግሞ አንተ ኢንተርናሽናል ለመውጣት እኮ ከዚህም በፊትም በደንብ ትጥር ነበረ። ያንን መንገድ መቀጠል ነው ያለብህ። በቃ ብለው ነበረ በእንግሊዝኛ ኮንተንት ጀምራለሁ ብለሃል ምናምን ከዚህ በፊትና
እሱን ነገር ማስቀጠል ነው ያለብህ ብዬ ነው ማስበው። ኢንተርናሽናል መውጣት ከሆነ አላማ ማለት ነውና በሱ መንገድ ከሄደ በደንብ ይሳካለታል ብዬ አምናለሁ። አዶናይ በደንብ ይችላልም። የቋንቋ ሊሚት የለበትም። ቋንቋ ይችላል በደንብ ገብቷችኋል አይደል? ታሪኩን ቢናገር ምናምን በየትኛውም በአማርኛ ሲናገራቸው የነበሩትን ታሪኮች በእንግሊዝኛ ቀይሮ ቢናገራቸው ምናምን በጣም ብዙ ሰዎችን ይቀይራል በኢንተርናሽናል ደረጃም ብዬ አስባለሁና አይገናኙም። አሁን አዶናይንና ይህ ልጅ እያመጣችሁ ኮምፔር ማታርጉ ሌሎቻችሁም። ራሱ አዶናይም ደግሞ ከዚህ ልጅ ጋር ራሱንም ማወዳደር ያለበት አይመስለኝም። ጀስት ከሱ ተምር ያለው ከሆነ እንዳለው ከሆነ በቃ መማር በቃ እንዳለ ሆኖ ሰው በሌላ ነገር ስለሚተረጉምብህ በጣም መጠንቀቅ አለብህ። እንደዚህ አይነት ነገር ላይ ስታወራ አሁን እዚህ ጋር እንዳለ በቃ ሰው እኮ እንደዛ እንደማይወደድ አዶናይ ምናምን እንዳለ ወደ ስድብ ተቀይሯል ማለት ነው። አስባሽታል? አሁን ይሄ ቀን ይመጣል ብሎ ማን ገመተ ማለት ነው። እኔ የአዶናይ ቪዲዮዎች ላይ እኔ አንድ ስድብ ምናምን ባይ ነው ግፋ ቢል እንጂ ሙሉ ኮመንታውን ስድብ ነው። እዚህ ጋር ምናምን እሱን የሚቃወሙ አይነት ኮመንቶች ነው የተጻፉት ጠቅላላ ማለት ነው። እና ይሄ ደስ አይልም እውነቱን ለመናገር። ጀስት በስራ ብቻ አሳምን አዶናይ። ስራ ብቻ መስራት ነው። ማንም ማወራ ራስ የምትለውን መተግበር ነው። በቃ አለቀ። አንዳንዴ ያው እንግዲህ ልጁ ሳያወራ በራሱ መንገድ ቃሉ ቡቲክ የሚባለው ሳያወራ ምን ሳይል በቃ ያለው ተስጧል። የእጅ ስራ አለው። ገብቷችኋል አይደለ? እንዴት ቫይራል መውጣት እንዳለበት የሚያቅሰው ነው። ማንንም ሳይሰማ እኮ ነው። ገብቷችኋል አይደለ? እንዴ ማንም ትኩረት ያልሰጠው ነገር እኔ ራሱ ምን አይነት ነገር ነው የሆነ ተሰፊ ጅንስ አድርጎ ሲመጣ የመጀመሪያ ቀን ሳየው እንዴ ምን አይነት ልብስ ነው ምናምን ብዬ ተገርሜ፣ ግን ደነቀኝ። በቃ ባክግራውንዱን ምናምን ሳየው ተደንቄ ነበረ። በጣም አስደንቆኛል። ከየት ነው የሚያመጣቸው ልብሶቹን ምናምን ብዬ ሪያክት አድርጌበት አውቃለሁ። እንደዚህ ቫይራል ከመውጣቱ በፊት ምናምን ማለት ነውና በጣም አስገርሞኝ ነበር የዛኔ። ልብሶቹን ግን ከየት ነው የሚያመጣቸው እንዴት ከየት ነው የሚያገኛቸው ምናምን ብዬ ተደንቄያለሁ በጣም በዛ ሰዓት ራሱ ማለት ነውና ጫሞቹ አሰቃቀሉ ምናምን እና በቃ ስታይሉ ያምርበታል ደግሞ ልጁ ማለት ነው። ምንም እንኳን የሆነ የቆሸሸ ነገር ነው የሚመስለው ምናምን አይደለ የሚያደርጋቸው ነገሮች ምናምን። አሁን ግን እዚህ ቦታ ላይ ደርሷል። እሱን ደግሞ ጊዜው የሱ ነው። በቃ አፕሪሺየት እናድርገው። ጊዜው አሁን የቃሉ ቡቲክ ነው። እሱን ሞር አፕሪሺየት ማድረግ ነው ያለብን ሁላችንም ተጋግዘን ማለት ነው። ከዚህም በላይ ደግሞ ትልቅ ቦታ እንዲደርስ ሁላችንም ተጋግዘን፣ አዶናይም አንተም በዚህ ነው የምትታወቀው። እሱን አፕሪሺየት እያደረግን ቪዲዮቹን ሪፖርት ስታደርግለት ያለው እንደዛ ነው ማድረግ ያለብን። ቢያንስ ማድረግ ይቻላል። ሁላችንም ኢንተርናሽናል መሆን እንችላለን። ግን ኢትዮጵያ ውስጥ እየሰራን ግን ኢንተርናሽናል በአማርኛ እያወራን ኢንተርናሽናል ግን መሆን አንችልም። ቋንቋ መቀየር አለብህ፣ ሽፍት ማድረግ አለብህ፣ ወይ ሌላ አካውንት መክፈት አለበት። ለኢንተርናሽናል አካውንት ብሎ ሌላ አካውንት መክፈትና በእንግሊዝኛ ሙሉ ኮንተንት መስራት አለበት ብዬ አስባለሁ። እንደነ እንትና ማለት ነው። ኬሞኒያውን የቲክቶክ በእንግሊዝኛ የሚሰራበት ሌላ አካውንት አለው፣ በአማርኛ የሚሰራበት ደግሞ ሌላ አካውንት አለው። ገብቷችኋል አይደል? በእንግሊዝኛ ይሰራ ነበር ኬሞኒ። ብዙ ቪዲዮዎች ምናምን አሉት፣ የውጭ ኦዲየንሶች ምናምን ነበሩት እኮ። ግን ሞር የተሳካለት በአማርኛ መስራት ከጀመረ ወዲህ ነው አይደለ? ሙሉ በሙሉ ኮንተንቱ በእንግሊዝኛ ብቻ ነበር። ለምሳሌ ኬሞኒ ማለት ነው ወደ ኢትዮጵያ መጣ፣ በአማርኛ መስራት ሲጀምር ምናምን የኢትዮጵያ ኦዲየንስ ታውቃላችሁ፣ ምንም ውጭ ላይ በደንብ በኢንተርናሽናል ሲሰሩ ታዋቂ ያልሆኑ ሰዎችን ሁላ ከውጭ ስለመጡ ብቻ በአንዴ እንዲሳካላቸው እያረግን ያለ ነው። እኔ ጃኒ የሚባለውንም አይታችሁታል አይደለ? ይሄ ከእንትን አክቹሊ ሁለቱም ጃኒ ያኛውም ከአሜሪካ የመጣውም የእኛ ጃኒም እንደዛው፣ ይሄ ደግሞ ከአይሶስፒድ ጋር የመጣው ማለት ዚምባብዌው ጃኒንም እሱንም መጥቀስ ይቻላልና እሱም ከውጭ ሲመጣ ነው እንደዚህ የተሳካለትና ከባድ ነው። በጣም ማሳመን አለባችሁ። እንደዚህ እንደ ቃሉ ቡቲክ ሳታስቡት እንደዚህ አይነት ነገሮችን እየሰራችሁ ካልሆነ በስተቀር ኢንተርናሽናል ለመሆን በአንድ ጊዜ በጣም ከባድ ነገር ይመስለኛል። ኮላቦሬሽን ይፈልጋል። በቃ በደንብ ዝም ብላችሁ በምትሰሩት ኮንተንት ለመታወቅ ከትላልቅ ስትሪመሮች ጋር ምናምን አብራችሁ ኮላብ ማድረግ የሚጠበቅባችሁ ይመስለኛል። አዶናይ ከዴላም ፔጅ ጋር ኮላብ አደርጋለሁ ብሏል። ከሱ ከተሳካለት በደንብ ትልቅ ቦታ ይደርሳል ብዬ አስባለሁ። ትልቅ ቦታ ነው ያለው። ኦልሬዲ በኢትዮጵያ ደረጃ ሰቅሎታል። በቃ የሚደርስበት ያለ ማንም አይመስለኝም በኢትዮጵያ ደረጃ ማለት ነውና ኢትዮጵያ ውስጥ እንደሱ ኢንፍሉዌንስ የሚያደርግ ሰው ማንም ያለ አይመስለኝም። ገብቷችኋል አይደለ? በዚህ ደረጃ በጣም ለብዙ ጊዜ ነው ተቆጣጥሮት፣ ኦልሞስት ዓመት ሊሞላው ነው አይደለ? እንዴ ምንም ተቆጣጠረው፣ ሶሻል ሚዲያውን ተቆጣጥሮታልና አንዳንዴ ደግሞ በቃ ሰከን ብሎ ማሰብ ያስፈልጋልና እሱን ነው የምለው። እኔ ብቻ መልካሙን ሁሉ ነው የምንመኝልህ። ይቅና እንግዲህ አዶናይ። እና ኢትዮጵያ ውስጥ ፌክ ማርሻል አርቲስቶች ወይ እነዚህ ፔፐር ታይገር የሚባሉት ሰዎች አሉ። ሶሻል ሚዲያ ላይ ይጮሃሉ፣ የማይመታ ነገር ሲመቱ ያሳያሉ። ይሄን እኮ ሴዶ ፕሮባብሊ እነዚህ ፖሎቹን ሲመታቸው ነው ካሜራው ሲጠፋ ማለቱ አይቀርም። አረላሽ እንዲህ ተጀመረ ይላል። በቃ ተጀመረ። እሺ ውስጥ ፌክ ማርሻል አርቲስቶች ተጀመረ ይላል። በቃ አሁን በሴዱ ልትቀጠቀጥ ነው። ሴዱ ደግሞ እቺን 3 ወር ቃሉ ቡቲክ በጣም ኢንተርናሽናል ወጣ። በጣም በዓለም ሙሉ ታዋቂ ሆነ። ኢትዮጵያን አኮራ እንዳለን እውነት ለመናገር ቃሉ ቡቲክ ያደረገው ከዛ በላይ ነው። ከኢትዮጵያ ማኩራት ያለፈ
ያለፈ ታሪክ ነው የሰራው። ለምን እስኪ ማን ነው ኢትዮጵያዊ ሆኖ ኢንተርናሽናል ይወጣ ንገሩኝ እስኪ ማን ነው እስኪ ከዜሮ ተነስቶ ከአንዲት ትንጥዬ ሰፈር ተነስቶ ዓለም ሙሉ ራሱን ያሳወቀ ማን ነው እስኪ ከኢትዮጵያ? እና ብዙዎቻችን የመሰለን ኦኬ ቃል ቡቲክ ኢንተርናሽናል ነው ያደረገው ነገር ታሪክ ነው የሰራው። የወጣቶች መንፈስ ነው የቀየረው። እምነታቸው ነው የሰበረው። የማይጠቅማቸው እምነት ሰበረ። እኔ ኢትዮጵያዊ ነኝ፣ እኔ ደሃ ነኝ፣ እኔ ዕቃ የለኝም፣ እኔ ገንዘብ የለኝምና ህይወቴ መቀየር አልችልም የሚለው እምነት ሰበረው። ተረዳችሁ? በጣም ትልቅ ትምህርት ሆነ ይለኔ ባይገርማችሁ ቃል ቡቲክ እና በራስህ ተማምነህ በታለንትህ ተማምነህ ወደፊት መቀጠል ማለት እሱ ነው። ከ3 ወር በፊት ከ4 ወር በፊት ብዙዎቻችሁ በልብሱ ምናምን እብድ ምናምን ትሉት ነበር። እኔ አንብቤ ያለው ኮሜንቶች እብድ አንተ ምንድነው የሚመስለው ይሄ ምናምን። አሁን ግን ሲወጣ ሁላችሁ ጭብጨባ ነው አብዛኞቻችሁ ያስተዋልኩት ማለት ነው። እና የሰበረው ነገር አለ ይልች በጣም ትልቅ ትምህርት ነው የተወልኝ። እናንተም ትምህርት እንዲሆናችሁ ብዬ ነው። የድሮ ታሪካችሁ እንዳያቆማችሁ በቃ ቃሉ በጣም ትክክል፣ እውነቱን ነው። ለእኔም ጭምር አስተምሮኛል ቃሉ ቡቲክ እያለ ነው አዶናይ። እና ይሄ ምንም ክፋት ያለው አይመስለኝም። እሱ ቪዲዮ እንደዚህ ላይቭ ላይ ያወራበት ቪዲዮ ኮሜንት ላይ እየሄዳችሁ መጥፎ ነገር የምትጽፉ ሰዎች ተው። ብዙ ጊዜ ከምልበት ነገር ረዳት ያላገኘሁበትን ነገር ልንገር። የሽምግልና ስርዓታችን የእናቶቻችን ወደታች መውረድ ምን ነው ሽምግልና እንግዲህ አልታዘብኩም ካልከኝ እኔ ብዙ ቦታ ሽምግልና ይጃሉ። የሽምግልና ስርዓት አልተጣሰም ብለህ ነው የምታስበው? እስቲ አንቺ ልስማ ብዬ ነው። እሺ እንግዲህ እኔ ብዙ ጊዜ የምጮህበት ነገር አጋዥም እንደው ማጥቼበታለሁ የምለውን ነገር ልንገርህ። የሽምግልና ስርዓታችን የድሮ ወግ ለእህቶቼ ካለኝ እኮ ስሜት ነው ይሄንን የምለው ማለት ነው። የአሁኑ ሽምግልና እኔ ሽምግልና ድሮ 3-4 እንግዲህ እኔ እናንተ በሴም ኤጅ ላይ ያለን ይመስለኛል አይደለ? ድሮ ሽምግልና ስንቴ ነው አንተ የላከው? እኔ ሳገባ መጀመሪያ ላኩኝ። እሺ አይ አስበንበት ቤተ ዘመድ ተማክሮ ተብሎ ለ15 ቀን ተቀጠረ። እሺ ከዛ በ15ኛው ቀን ሽማግሌዎች ላኩኝ። ያው እንግዲህ አሁን ፈቅደናል አሉ። ከዛ ሽምግልናው አለቀ። ለሰርግ ቀጠሮ ተያዘ። 2 ጊዜ ነው የላኩት። 2 ጊዜ ነው የላከው። እሺ መልካም። እኔ ጋር 3 በ4ኛው ነው የመጨረሻው ፈቃድ። 4ኛው ላይ በደንብ በቃ ፈቃድ ተሰጥቶ የሚበሉበት ምናምን ነበረ። መሴ እንዳልኩ ስለ ዘመናዊነት እያወራሁኝ መቼስ ኋላ ቀር ናት ብለህ ልታስብ አትችልም አይደለም። ነገሮች መዘመን እንዳለባቸው የማምን ሴት ነኝ። የባህሌ ተገዢ ነኝ ግን አፍቃሪም ነኝ ብያለሁ። ነገሮች ሲጣሱ ማየት እንደ አንድ ኢትዮጵያዊት ሴት ወይዘሮ ያመኛል። አሁን ያለው የሽምግልና ስርዓት ለኔ ብቻ ከሆነ የሚታየኝ እኔ ላይ በጣም ትልቅ ችግር አለ ብዬ ለማለት ነው። አሁን በጣም ሽምግልናዎች በቁጥር ሽማግሌዎች የሚመጡት ራሱ ሽማግሌዎች ከእድሜ ትጀምራል። ከእድሜያቸው ራሱ ማለት ነው። ምንድነው ሽማግሌ ተለቅ ያለ ጎልማሳ ምን የሚያገናዝብ ማለት ነው። ትዳርን አጠቃላይ ኑሮን በደንብ የሚያገናዝብ ድሮ የሚላኩ ሽማግሌዎች አብዛኞቻችሁ እንዴት ትላልቆች በእድሜ እንጀምራለን። ብዛት 4 3 5 እሺ አሁንስ የምታዩ ትንሽ ሰርግ እኮ ነው የሚያክለው። እሺ 15 አለ 20 አለ ከአስር ላይ ነው አብዛኛው። እሺ እያሳጠር ነው ለመሄድ ያህል። እሺ ከመጡስ በኋላ አሁን አመጣጡ ከመጀመሪያ ቀን ጀምሮ እንጀምር። ድሮ ምን ይዘው ነው መጀመሪያ የሚመጡት? የመጀመሪያ ቀን ባዶ እጃቸውን ነው። ለምንድን ነው እሱ? ገና ያው እንግዲህ ሊጠይቁ አይደለም። እሺ ትልልቅ የሃይማኖት አባቶች አሁን ሽምግልና ላይ ሲመጡ ያለው አይደለ? ይመጣሉ። እኔ ስለ እውነት ነው ሽምቅቅ ነው የምለው። አንድ የሃይማኖት አባት ቆሞ ሌሎች ሰዎች እንደዚህ ቁጭ ብለው እራሱ ሳይ ድሮ ይደረግ ነበር ብዬ በጣም ለራሴ ማለት ነው። ምክንያቱም ካለኝ ክብር ነው ሃይማኖቴን ከመውደዴ ነው ይሄንን እምልህና በጣም ውስጤን ራሱ ይሰማኛል። ለምን እንደዚህ ይሆናል? ለምን የሃይማኖት አባቶቻችን ራሳቸው በቃ እዛ ቦታ ላይ ቆመው እዚህ ተጠያቂ እንትኖች ቁጭ ሲሉ ራሱ በጣም እኔ እንግዲህ እዚህ ጋር እታረማለሁ ስህተት ከሆነ ማለት ነው። እሱ እንኳን ያው እንግዲህ ጠያቂዎች ስለሆኑ ባህል ወግ ስለሆነ የሚጠየቁ ሰዎች ቁጭ ይላሉ። በኋላ እሺ ከተባሉ በኋላ ነው ቁጭ የሚሉት። እሱን አልካድኩም መቼ እሱን አልካድኩም። የሚመጡ ሰዎች ግን መመረጥ መቻል አለባቸው። የሀገር ሽማግሌዎች አሁን ሞልተዋል ለማለት ነው። ምን ትላላችሁ በዚህ ጉዳይ? በሽምግልና ጉዳይ እስኪ ሀሳብ ስጡበት። ይጀመራው ሽምግልና አሁን ደስ ባህሉ እንዳይቀር አይደለ እንጂ የሚደረገው ምንም እኮ የምር ከልክለናል ቢሉ ራሱ ይሰማል። የዘንድሮ ወጣት አንሰጥም ቢል ራሱ አይሰሙምና ጨርሰው ነው በቃ ሽምግልናው ጀስት ባህሉ እንዳይቀር የነበረ ነገር ስለሆነ በዛው እየተለመደ የመጣው እንጂ ዞሮ ያው ለበዓሉ ድምቀት ተብሎ ነው የሚካሄደው አይደለ ሽምግልና። ስለ ሽምግልና ግን ስናነሳ
ያሬድ ነጉ ሽምግልና ልኳል ጋይስ። ያሬድ ነጉ ሽምግልና ልኳል እና እሱ ያለችው ነገር እስኪ በያሬድ ነጉ ቪዲዮዎች ላይ ብናያቸው አሪፍ ነው። ሰይፉ አለ እና አረጋኝ ተሰብስበው መልሳቸው ነግረውኝ አስበው ሽምግልና እንደዚህ ነው እንግዲህ አሁን የዘንድሮ ሽምግልና። እሺ ያሉን ጊዜ ተደስቼ ሰርግ እኮ ነው በቃ ጨረሱ እኮ ሰርጉን። በቃ ሌላ ሰርግ ምን ያስፈልጋል? ሴትዮዋ ስትቃወም የነበረችው እንግዲህ እንደዚህ አይነቱን ነገር መሰለኝ። እኔ የድሮንም ያን ያህል አላውቀውም እውነቱን ለመናገር ግን የአሁኑ ጄኔሬሽን እንግዲህ ይህንን ነው እያወቀ ሄደው ይህንን ነው የሚያስቀጥለው። የድሮውን ያን ያህል ብዙ ሰው እየረሳው ነው ያለው። እውነቷን ነው። የሽምግልና ቀን እኔ እስከማውቀው ድረስ ባል አይገኝም ነበራ። በቴዲ ዘፈን የቀወጡት ለምንድን ነው ለ3 ወር ያህል እንዲረዝም ያረከው ፋይት? ልጁ እኮ ድል ስጠው ብዬ ነው። ኦንሊ 3 ወር ነው ያለው ይሄ ሰውዬ ምድር ላይ ማለት ነው። ስለዚህ ይዝናና፣ ሰሞኑም ያሸነፈው ነገር ምናምን ስላለ ይደሰት ብዬ ነው እንጂ እኔ ዛሬውኑ ቤቱ መሄድ ይችላል ነበር። ቤቱ እዚህ ሰፈር ያለ አጠገቤ ነው ያለው። ቤቱ ወጪ ግን ያው ሼም ነው ለቤተሰቦቹ አዝኜ ነው ያረረፍት እንዲያረፍ ዘና በል በቃ። you have only 3 months in this planet you should know that miss frog በቃሉ ጥሩ ነው አሁን እንደዚህ ማለት በኋላ ኢንዶሚን ኮንሻንቺም ከባድ ነው። አይ ሴድ እንኳን ትንሽ ይፋለማል ይመስለኛል። አይፋተውም ቶሎ ደግሞ ወገቡም ሰፊ ስለሆነ ለመያዝም አይመችም ይመስለኛል። እንስራ ነው የሚያክለው ሴዱ። አቋርጥም ጀምሬ ሳይፍን ቀይሬ እንዲህ ነበረ ካላልኩኝ ከትናንት ስተት ተምሬ ሰው ቢያወራ ስለኔ መች ግድ ሰጥቶኝ እኔ አላውቅም። አዶኔ ራሱ እንደዚህ እያሽሟጠጠ ነው በናቲ ቪዲዮ። ባለፈው በናቲ ስቀልድ ምናምን ናቲን ለምን ተናገርከው ብላችሁ እንትን ትላላችሁ እንዴ? እኔ ናቲ በጣም ነው የሚመቸኝ፣ ግን በሚያስቅ ነገር መሳቅ አለብን። እሺ ምን ማለት ነው? ሰው እኮ ነን፣ አትሳቁ አይባልም። እሺ እንዴ እንደዚህ አይነት ሰዎች ታናዱኛላችሁ። አንዛ መብራራት ስራ ነው ምስክሬ፣ የወረስኩት ነው ከአባቴ ይሄን ቀብራራ ኩራ። እሺ ናቲ እንድፖስቶት ፈቅዳለህ? እንዳይከሰኝ እሰየኝ። እንደው የታባህን ታሽቃባጭ እንኳን ተበላ ጆን ዳንኤል አንተ ተፈታ ብዬ የጮኩበት ቀን ነው ያናደደኝ። እዛው እስር ቤት ባበሰበሱ ነበር። ምንም እኮ አትረባም አንተ ሲሚጣ ማለት ነው አለው። ጆን ዳንኤል 1 ሚሊዮን ለሱ ምንም ማለት አይደለም። በእናታችሁ የምር በጣም ብር አለው፣ እርግጠኛ ነኝ በጣም ብዙ ብር ያለው ሰው ነው። የሆነ የፌስቡክ ጽሑፍ አይቼ ነበረ። ጆን ዳንኤል የታሰረ ጊዜ ተብሎ እንዲሁን አዩን አላውቅም፣ ግን 90 ሚሊዮን ብር የንግድ ባንክ አካውንት ውስጥ ተገኘ ሲባል የአየር መንገዱ ነው ወይስ ጆን ዳንኤል ነው እያሉ ያሉት ሲባል እየተባለ እየተቀለደ ነበር አለ ሰውየውና አሁን እውነት መሆኑን እሱ ነገር አረጋገጥኩኝ እያለ ነበር። እና ብር አለው ይሄ በ1 ሚሊዮን ማስያዛቸው ራሱ አይገርምም? ከኔ ጋር ሲሆን ቀጣይ ፋይት በ10 ብር ታስይዛላችሁ እንዲህ ቀልድ 1 ሚሊዮን ብር ምናምን። ያሲኖ በሌላ አስገራሚ ቪዲዮ ተመልሷል። እንግዲህ እንደ ያሲኖ እኛም ማስገረሙን ቀጥሏል። ሹፌር አባት ሲሆን በሚል ተመልሷል። ከዚህ በፊት እንግዲህ እየሞከርኩ ነው የሚለው ቪዲዮ እንግዲህ በጣም ቫይራል ወጥቶለት መነጋገሪያ ሆኖ እንደነበር ይታወሳል። አሁን ደግሞ በሌላ ሹፌር አባት ሲሆን በሚል ቪዲዮ ተመልሶ መጥቷል። እኔው ሙሉ ቪዲዮ የኔ ልጅ ሊዱ በቪዲዮ ግቢ። በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም። ሹፌር አባት ሲሆን ናሲሉት ይጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው።
ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ ይዘውራል መሪ እያነባ በጣም ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል ይሄንን ወቂ ከርታታው አባትሽ በጣም ይወድሻል አንዴ ድምጽሽን አሰሚኝ የኔ አበባ አንዴ ብቻ አባዬ በይ አባዬ አባ የዚህ ልጅ ታለንት በቃ ያውቀዋል። በቃ እንዴት አድርጎ የሰውን ስሜት መንካት እንደሚችል ያውቀዋልና የሚገርም ነው። በቃ የሰውን ስሜት በሚነኩ ቪዲዮዎች ነው የምናውቀው። ያሲኖ ይመቸው፣ በጣም ይችላል። አብዛኛው ሰው በቃ ድምፅ ስለሆንከን እናመሰግናለን እያሉ ይገኛሉ። አብዛኞቹ ሹፌሮች እየጻፉለት ይገኛሉ። እውነተኛ ነገር ነው የሚኖር ህይወት ነው እያሉት ይገኛሉ። በጣም ደስ ይላል። እንግዲህ የምር ይችላል ያሲኖ ነው የምለው ነው። ተሸንፍ ያለው ቀጣይ ላይ አሸንፋለሁ። ሞይታይ ጆኒ ከተፋለመኝ እኔ በራሴ 1 ሚሊዮን መድባለሁ። 1 ሚሊዮን መድባለሁ። እሱ አይመድብም። የወለደችኝ እናቴ ትሙት እሱ ሞይታይ ከኔ ጋር ቢፋላ እኔ 1 ሚሊዮን መድባለሁ። እሱ አይመድብም። ቴንክ ዩ ቤንጂ ወዳለሁ። ለምን ተረፍኩ ነው አስመሰልከው። እውነት አሁን አስመሰልከው። አንድ እኮ አልሰነዘርክም። ሲጀመር ጂጂ እሱ እኮ አይደለም የተፋለመ እሱ እንዴ የሚችለውን ቴክኒክ ተጠቀመ እንጂ ከአንተ ይልቅ እኮ እሱ ሰንዘሮ ባሉላ ቡጢውላ እኮ አልሰነዘርክም። አንተ ነው ችግሩ እኮ ያ ነው። እኔ እንጃ እኔ ሞይታይ ራሱ እንትን ብትሉ ይበላል ይመስለኛል። ግን ያው እንደዚህ የሚባል ነገር የለም። በቃ ኤምኤምኤ ማለት ሞይታይንም ሁሉንም ያጠቃለለ ነው ሲሉ ሰምቻለሁ፣ ካልተሳሳትኩ ማለት ነውና ሁሉንም አይነት በፈለጋችሁት አይነት ጀስት ላይክ እንደ ስትሬት ፋይት ማለት ነው። በቃ እንደፈለጋችሁ ይፈቀድላችኋል አይነት ስታፍ ነው። በቃ ከቻልከው አልቻልከውም በቃ እዛ ላይ ዋናው ላይ እኮ እኔ ሞይታይ ነው የምችለው እኔ እንትን ነው የምችለው ምናምን ልክ የሆነ ጥያቄ ሲጠየቅ አይ እሱ ጋር አልደረስንበትም እንዳለው አይነት ሰውዬ። በጆኒና በንቃተ ህሊና መሃል የተደረገው ፋይት ላይ በጣም ብዙ ሰው ኢሊጋል ስትራይክ ጭንቅላቱን ጀርባ መጥቶታል ጆኒ፣ ስለዛ ዲስኳሊፋይ መደረግ አለበት ምናምን እያለ ነው። ስለዚህ ህጉን ላስረዳችሁ አባት። ጆኒ የሰራው ምንም አይነት ፋውል የለም። ገባህላ? አንዳንዴ ደግሞ ትንሽ ማወቅ እኮ ብዙ ማወቅ ሊመስል ይችላል። መሃል ላይ የነበረው ዳኛ ዳኛቸው ሬፈሪው ዘሞስት ፕሮፌሽናል እዛ ከመጡ ሰዎች ሲጀመር ከኬንያ ነው የመጣው ይሄንን ፋይት ብቻ ሬፈሪ ለማድረግ ለምን ብለህ ብትጠይቀኝ ኤምኤምኤ የመዳኘት ኳሊፋይ የሚያደርግ ሰው ስለሌለን ያን ያህል ደክመናን ነው ማለት ተረዳኝ አይደለ? ካያችሁት ሲመታው የነበረው ኤልቦውን እንዲህ ወደ ላይ እንደዚህ አይደለም ያወረደበት። እንደዛ ቢሆን በእርግጠኝነት እንደዚህ ተኝቷል። እዚህ ጋር ነበር። ይሄን መምታት ነው ክልክል። እዚህ ጋር መምታት ከአንገትህ ቀጥታ የሚመጣው እንደዚህ ይሄኛው መስመር እንዲህ አድርጎ ግን ከዚህ እንደዚህ ወይ ደግሞ ከዚህ እንደዚህ ገባ ከዚህ አቅጣጫ ወደዚህ ወይ ከዚህ እንደዚህ ወይ ደግሞ እንደዚህ ከሆነ የሚመታው የሚያርፈው ኤልቦ እዚች ጋር ከጆሮ እላይና ከጆሮ ጀርባ እዚች ጋር አይደለም። ይሄ ደግሞ ኮምፕሊትሊ ህጋዊ ነው። ለምሳሌ በሄድ ኪክ ስትመታ ብሎክ ለማድረግ እንደዚህ ብለህ ብሎክ ለማድረግ እግሩ እንደዚህ ይጠቀለልና እንደ ጫማ እዚህ ላይ ሊያርፍ ይችላል። እዚች ጋር እዚች ጋር ከጆሮ ጀርባ። ይሄ ደግሞ ህጋዊ ስትራይክ ነው። የሚከለከለው ይሄ ነው። ጆሮ ላሳይ። ይሄ ነው። ይሄን መምታት ክልክል ነው። ይሄን መምታት ተረዳኝ አይደለም? ስለዛ ጆኒ ፌር ኤንድ ስኩዌር ነው ያሸነፈው። ኦኬ ጥሩ እንድንረዳው አድርገናል። ህጉንም በዛው እንድናቀው ነው እያደረገን ያለው ጎስት ትላል። ከእንደገና ደግሞ መሀል ዳኛው ይችል ነበረ። የአዲስና የኢንድሪስ ፋይት ካለቀ በኋላ ስቴጅ ላይ ገብቶ ራሱ በማይክራፎን አንዳንድ ነገሮች ብለዋል። ፕሮፌሽናል የሆነ ጽድት ያለ የኬንያ ዳኛ ተመቸኛለህ ነው የምልህ። የሚገባ ከሆነ ያድሩስልህ። በአካል ሳገኘው በደንብ አድርጌ አጫውቼዋለሁ። ማንዬ በጣም እንደዚህ ኢንጌጅመንቱ ደስ ብሎኛል። ስለ ኤምኤምኤ ህጎች አስተምረን ምናምን ነገር እንዳለ ሞራል መጣ ነው የምልህ። ኢቢኤስ ላይ ምን እየተፈጠረ ነው ወገን ይላል። ኢቢኤስ ላይ ምን እየተፈጠረ ነው ግን? እንዴት ነው ከዚህ ጀምሮ እስከዚህ ይቀመጣል?
አሽኮረመመችው እላችኋለሁ። እሺ እንዴት እንደመጣ ማየት ፈልጋለሁ። ይቻላል። ለዛ ነው እንደዚህ ፍርጥም ያለ ነገር እቺ ልጅ እንደውም 14 ቀን ዳረጎ ነው ባታረጎ ደስ ይላል። ሶ ናይስ ኮፊ ምናምን ከጂም በፊት ኮፊ ጠጣ። እንዴት ነው የምታረገው አንተ? ፕሪወርካውት ስለጠበቀኝ አልሰማኝም። ዛሬ የምትለኝ ተጠናቅቄ ነው የመጣሁት። እንግዲህ ሬዲ ነኝ ለሁሉ ነገር። እኔ ትመቸኛለች ምንም ብትሉ በጣም ነው ትመቸኝ ነኝ ለመስራት ማለት ነው። የምትሰራውን ነው መስራት የምፈልገው። እሞክራለሁ። እንደዚህ ፍርጥም ያለ ነገር ይሄ ማለት ነው። እንዴት እንደመጣ አልቻለም ነው ብላችሁ ኧረ ማሽኮርመም እንዴ እንደመጣ እስኪ አሳየኝ። ያቅቢ ነው እርግጠኛ ነሽ? እርግጠኛ ነኝ። ትሞክሪያለሽ? እሞክራለሁ። ስለዚህ እኔ እንደዚህ ልታነሳኝ ቼክ ያም ሬዲ። እሺ በለው ሌላ ታሪክ ሲሆን ጥፍሬ ገነጠለው። ደማኮ በጣም እንትን ያለው ጥፍሬም ገንጥሎብኛል። ግን ይሁን እስኪ በቃ ያንዛኝ። እንዲህ ልበል ስልኮ ነበር። ለዛ ነው ይኸውልህ ደም ስር ለማግኘት ነው ይኸውልህ ጥፍሬ የሚገነጠለው። ግን ደም ስር ሌላ ታሪክ ከኔ ቀንስልሻለሁ። ለፈሰሰው ደምሽ ከየትኛው ደም ስር ይስጥሽ? ከዚህኛው ይሄ በጣም ዘለላው ያምራል። ኤነርጂ እየመጣ እዚህ ላይ ምን ይላል? ለምንድን ነው እኔ ማፍረው? ምን አገባኝ? እውነት እኮ ነው። እንዴ ምን ጀምረው ነው ግን እነዚህ ሰዎች? እቺ ልጅ ያገባች ዋው በመዝሙር ምናምን ያገባችሁ ደስ ይላል በጣም። ሲያምሩ በጣም። አሁን እንዴት ነው በቤተ ክርስቲያን ነው የሚባለው ነው እንዴት ነው የሚባለው? አይደለም አይደለ? እንደዛ ቢሆን ኖሮ ቬሎ ምናምን አያረጉም ነበረ አይደል? ስለገረመኝ ነው። ኮመንት ላይ ሰው አኮራሽን ምናምን ይላል ይመስለኛል። ፕሮቴስታንት የሆኑ ጓደኞች ነበሯት። እሷ ግን ፕሮቴስታንት አትመስለኝም። እና እንዴት ነው እኔ አልገባኝም። እኔም እኮ በጣም ፕሮቴስታንት ሙስሊም ጓደኞች አሉን ሁላችንም። እና እንዴት ነው ይቀይሯታል ወደ ፕሮቴስታንት ብለው ፈርተው ነበር መሰለኝ። በዛ ኬዝ የተነሳ ሰው በቃ አኮራሽን ምናምን አይነት ስታፍ እየተጫወተ ነውና እንዴት እንደሆነ አልገባኝም። እኔ ምንም ከሌላ እምነት ካለው ሰው ጋር ጓደኛ መሆን በደንብ ይቻላል። ምናልባት እንደ ማነች ስሟ እንደ ናንሲ እምነቷን እንዳትቀይርም ፈርተው ይሆናል እንግዲህ። ጓደኝነት ላይ እንደውም እኔ ስለ ሃይማኖት ምናምን ለምን ታወራላችሁ ሲጀመር አይደለ? እኔ ለማስቀየር የሚሞክር ሰው ራሱ ያናደኛል። ከዚህ በፊት እኔ ነበር አንድ ልጅ የሆኑ ጀሞች እንደዚህ አይነት ጀሞ ውስጥ ገብቼ ነበርና በደንብ ታዳምጣለህ ሲለኝ ወደነው በግድ ታዳምጠኛለህ ምናምን ሲለኝ ከዛ በኋላ ጓደኝነቱን የፈተውት ልጅ እያለን ማለት ነውና ጥሩ አይደለም። በቃ ስለ እምነት መከራከር እርስ በርስ ምናምን ጓደኛ የየራሳችሁን እምነት መያዝ ነው። በደንብ ነው የሚያጠለሽባችሁ ጓደኝነታችሁን። የምር ጥሩ አይደለም። ሚያዝያ 17 ላይ እንቁራሪቷን ሪንጉ መሀል ከዘረርኳት በኋላ የምናገረውን ነገር አሁን ልናገር። በራስ መተማመን ዝም ብሎ አይመጣም። ይሁን ብራዘር፣ እኔ ጨዋታውን ልጫወት ሳይሆን ልቀይር ነው የመጣሁት። አይ ንቃተ ህሊና እጁ ተናዳለች። ልጅ ማይክ ሌላኛው ደግሞ የልጅ ማይክ ጸብ በጣም አነጋጋሪ ነበር አይደለ? ልጅ ማይክ ከማን ጋር ነው ግልጽ አልነበረም። ምንድን ነበር አሁን የተፈጠረው ነገር ሰምተናል። እንግዲህ ምንድነው አፕን ያደረገው የሚለውን ነገር ሰምተናል። ሊደበለቅ ነው ቀንና ማታው ይታይም እንጂ
ጉልቤ የሚያደርገውም እናያለን። የሆነ የቤት ውስጥ እንደዚህ ተቆልፎብኝ ያደኩ ልጅ ምናምን መስላችሁ አሉ። ይሄ ነፂ ነፍሱን ይማረውና ብሏል እኮ አርቲስት ስለሆንክ አለ ይሄ እንደፈለጉ ክብርህን እንትን የሚሉ ሰዎች አሉና እንደው ታግለንም ምንጥል የማይመስላቸው ድንጋይ ወርወርም የማይመስላቸው መቻል ምንችል የማይመስላቸው አሉ ብሏል የሆነ አንድ ኢንተርቪው ላይ። እሺ እንደሱ አይነት ሰዎች ታያለ አይደል? የዘነጠ ዱርዬ ነው የምታዩት። ግድ የለም እንደሱ ልክ አይመጣም። መጥቶ ፐርሰናሊ መሆን የለበትም። አዎ ኦኬ ኦኬ። እሺ ምንድነው የተፈጠረው? ከማን ጋር ነው የጣለው? ከዚህ ጋርድ ጋር ነው። ከዚህ ጋር ሚካኤል መጣ። እውነቱን ለመናገር ይሄ ሰውዬ እኔ አይመቸኝም። እውነቱን ስነግራችሁ ምንም ኮንተንቱ ምናምን እንደመጣልኝ ወዲያው ነው ስክሮል የማደርገው ማለት ምንም አይጠመኝ ሰውዬ ማለት ነው። ያለኝ እኔ እኮ ገብረየስ ነኝ። ያ ልጅ ሚካኤል ጋር የማይገባ ሰጣ ገባ ውስጥ ገብተን ነበር። ያ ደግሞ ምንድነው የሆነው? እነ አንድ ቦክስ ተወዳዳሪ ያሉ እና አቡስ ነው ማሙሽ የሚባሉ ህጻን ልጆች በዝረራ የወጡት እነሱን ይጀሰድ በማወቅም ይሁን ባለማወቅ እግሩ አደናቅፎኝ ለምንድን ነው እግርን ሰብሰብ ማታረግ በሚል ተነጋግረን ነበር። በመሃላችን ሰው ገብቶ ነገሩን ፒስ አድርገናል። አፉም ተባብለናል። መመታታት ብሎ ነገር የለም። ከልጅ ሚካኤል ጋር የማይገባ ነገር ትንሽ ሰጣ ገባ ውስጥ ገብተናል። ቆየት ያለች አንዳንድ ነገር ስላለሽ ነው። በቪዲዮ የቴዲዮ ደጋፊ ነኝ ምናምን ስላልኩ ነው። ያ ይቀጥላል። እኔ ከህዝብ ጎን ከሆኑ ድምጻውያንና ወጣቶች ጋር ነኝ። በስፖርቱም በሙዚቃውም በማርሻሉ መጣ በቡሼ ኢንተርቴይንመንቱም ከሀገር ጎን ከቆምክ ከሀገር ጋር ነኝ። እኔ ቴዲዮ ይመቸኛል ከሀገር ጎንና ከተገፈው ማህበረሰብ ጎን ስለሆነ አለቀ ፔሪድ። በዛ የሆነ የተቆረጨመ ነገር ሊኖር ይችላል። ማንም ምንም አያመጣም። ለምን ተስፋ ያለው ዘፋኝና ገንዘብ ያለው ዘፋኝ ምንም ከሌለው ጋርድ ጋር ሊጣላ አይችልም። ፎር ዘ ፊውቸርም ስለማያዋጣ የሴኩሪቲ ኃላፊ እንደመሆነ መጠን ትላንትና የሚጋጠሙ ቦክሰኞች መንገድ እየመረው ሌፍት ራይት የሚባሉት እኔንም ውስጥ በማወቅ የሚሆን ባለማወቅ እግሩን ዘርግቷልና የተንኮል መስሎኝ ቦክሰኞችን ይጀሰድ እግሩን ዘርግቶ ለመጥለፍ እኛን ሲሞክር ሆን ብለህ ነው ወይ ምናምን ብዬ ሳወራው አይ ምናምን ብሎ የሆነ ቁጣ ነገር አሳየ። የማይገባ ነገር እንዳደረገና ሊያጣላ እንደሚችል ነገርኩት። ከዛ የሆነ ነገር እንደያዘ በውስጡ ገባኝ። እዛ ነጌች መጡ አዘጋጆች እና አብዲሳ የሚባሉ ትልልቅ የኦሮሚያ ባለሀብቶችም ነበሩ። እነሱ መጥተው በጣም አከብራቸው ልጆች ናቸው። ነገሩ በዚህ ማለቅ እንዳለበትና አፉ መባባል እንዳለብን እና አብርሃም ዘዌቭ ነበሩ። ነገሮችን በመሃል ገብተው 24ቶችም ኮልፊዎችም የቃሌ ጨረታ ልጆችም በመሃል ገብተው ነገሩን አብርደውታል። እኔም ደግሞ ጸጥታ ላስከብር ሄድኩ እንጂ የጸጥታው መደፍረስ አንዱ አካል መሆን ስለሌለብኝ የተፈጠረው ነገር አግባብ እንዳልሰራ ልጅ ሚካኤል ሆን ብለህ ከሆነ በጣም ስህተት እንደሰራህ ምናምን ብየዋለሁ። አንዳንድ የተያያዘ ነገር ይኖራል። እሱም ፈተነዋል። ዙሪያ ሰው ልጅ ይነጋገራል። ቀኝ እግርም ግራ እግር ይጋጫል። ልጅ ማይክ ተደባደበ። ልጅ ማይክ የስ እሱን ሙሉ ቪዲዮ እየላካችሁልኝ ነበር። እኔ መረጃ እስካገኝ ድረስ ነበር እስካሁን የቆየሁት። ጋይስ አሁን ሁሉንም እነግራችኋለሁ። ስዳን ቁጭ በሉ። በጣም ትወዱታላችሁ። ኤምኤምኤ ፊልም ላይ እንደምታውቁት ከሆነ ልጅ ሚካኤል ፎቶውን አይታችኋል። ፊት ለፊት ነበር የተቀመጠው። ሶ ይሄ ጋርድ ተብዬው በዛ በኩል ያልፋል ማለት ነው። ልጅ ሚካኤል ልጅ ወሊ እዛ ጋር ቁጭ ብሎ እግሩን ዘርግቷል። ትክክለኛው ነገር ከፓሮት ከራሷ ከልጅ ማይክ አክቲቪስት ብንሰማ ይችላል አይደል? ጋርዱ የነገረንን አምናችሁታል? ልክ ሲያልፍ ነገር ይፈልገዋል ማለት ነው። ምን ብሎ ልትጠልፈኝ ነው እንዴ? እግርን ሰብስብልኝ። ጋይስ ጠልፈህ ልትጠለኝ ነው ወይ? እግርን ሰብስብልኝ ብሎ ልጅ ሚካኤል ላይ መደንፋት። ልጅ በልጅ ሚካኤል የጃል ሜዳውን ዱርዬ የከተማውን ከንቲባ የቀድሞውን ቦክሰኛ ጋይስ እንደዚህ አይነት ዲስሪስፔክት እናንተ ብትሆኑ ትታገሳላችሁ ነው? ስለ ልጅ ሚካኤል አንድ ነገር ሁላችንም የምናውቀው በጣም ሰው ያከብራል፣ በጣም ሀምቡ ነው። ነገር ግን በክብሩ አይደረደርም። ያንን ባለው ጊዜ ጋይስ ወይም እኔ ነው ወይስ ሌላ ሰው ነው ብሎ ማለት ነው ብድግ አለና ሁሉም ሰው ያልጠበቀው ሞመንት ነበር። ኤቭሪባዲ መጣው ሰነዘረ ጃምፕ አደረገና ለያዩዋቸው ማለት ነው። ልጅ ሚካኤል ነው ያሱት። ከዛ በኋላ ልጁ እየደነፋ ነበርና ለምን ሰው ከምንረብሽ አንውጣ ለምን ወተን አንጨርሰው የሚላል ልጅ ሚካኤል። ከዛ በኋላ ነጌች ምናምን አይሆንም በቃ ልጅ ሚካኤል ቁጭ በል ምናምን ብለው አረጋግተው ቁጭ አድርጉታል ማለት ነው። በስተመጨረሻ ልጅ ሚካኤል በቃ እሺ ብሎ ሰው ሲያከብር ቁጭ ብሎ ጌሙን መከታተል ጀመራል። ከዛ በኋላ ይሄ ጋርድ ተብዬው ይመጣል ማለት ነው። ይመጣና ልጅ ሚካኤል በቃ አፉ በለኝ አንተ አራድዬ አይደለክ እንዴ? አራዳ ምርጥ ዱርዬ አይደለ? እኔም አራዳ አንተም አራዳ። ስለዚህ በቃ ይሄ ነገር በእኛ አያምርም ይለዋል። ልጅ ሚካኤል ቀና ብሎ እንዳንተ አይነት አራዳ እኛ ሰፈር እብድ ነው ልጅ ጋይስ እብድ ነው ብሎ አባረረው።
አምነንሻል ፓርት አምነንሻል ትላለህ። እሺ የነበሩ ሰዎችን በቃ ተበታተኑ ፍቱ አላቸው ማለት ነው። እንደ አድናቂ ይሄን ስሰማ ጋይስ ዘለልኩ፣ አይገልጽም ዘለልኩ። እንዴት ደስ እንዳለኝ እንደዚህም ሊሳፈጠው የቻለው ስላላወቀ ነው ብዬ አስባለሁ ጋይስ። የአዲስ አበባ ልጅ አይደል ነው አዲስ አበባ ልጅ ይሁን አይሁን ግን ቢሆን ያውቀው ነበር ማን እንደሆነ ልጅ ሚካኤል። ታሪኩ እስካሁን ድረስ ጃል ሜዳ ላይ አለ ጋይስ። ልጅ ሚካኤል ራሱን ቀይሮ ነው እንጂ he is a fighter። ወሬን ግን አንቺ አውሪያት በቃ ፓሩት አንቺ አውሪ ወሬን እንዲህ ሰዎችን እኮ በቀበቶ በሩን ዘግቶ የሚለጠልጥ ሰው ነው ልጅ ሚካኤል። ሰው ለማንኛውም ከቀበቶ ልጥለጣ አምልጧል እና የፋፋ አድናቂዎች ላይክ this video ይመቸው። ግን የምር ጠብሱት ከሆነ ይመቸው እግዚአብሔርን እንዲህ አረ ይችላል። በጣም ጎበዝ ነው። በዚህ ቪዲዮ ጉዳይ ወይም በቢኒያም በንቃተ ህሊና ኮች እና በኔ መካከል በተፈጠረው ግርግር ብዙዎቻችሁ ቢኒያምን እየወቀሳችሁት ነው፣ ደብሯችኋል። ግን ላስረዳችሁ ምንም አይነት መጥፎ ችግር እንዳልተፈጠረ። ቢኒያም ወደ ሪንጉ ለመግባት ሲሞክር ከሴኩሪቲዎቹ ጋር ግርግር ስለተፈጠረ እኛ ወደ ጆኒ ወይም ወደ አሹ አካባቢ ሄዶ ለመጣላት የፈጠረ ስለመሰለኝ ነው ያስኩት እንጂ ልጁ ሐሳቡ የነበረው የጆኒ ኮች ስለገባ እኔም ያው ወደ አትሌቱ ወደ ንቃተ ህሊና መግባት ነበረብኝ እንደ ኮች። ኖርማሊ መግባትም ነበረበት። ጓንቱን ማውለቅ፣ ይሄ ስትራፑን ማውለቅ፣ እንትኑና መቀበል ነበረበት። አዘ ኮች ሁለቱም እኩል መግባት ነበረባቸው፣ ወይም ደግሞ ዘና ብሎ መግባት ነበረበት። ሴኩሪቲዎቹ ስላስቆሙት ግርግር የተፈጠረ ስለመሰለኝ ነው እኔ ከሱ ጋር ኮንትሮቨርሻል ነገር የተፈጠረው እንጂ ቢኒያም ለመረበሽ ፈልጎ አይደለም። መጨረሻ ላይ እኔም ስረዳ ያን ነገር ለማረጋጋት ችለናል ማለት ነው። ያው አሽን ሄዶ ካሹ ጋር ግርግር ሲፈጥር አሹ የነካብን መስሎን ነው እንግዲህ እኔም አግሬሲቭ የሆንኩት የነበረው እንጂ ምንም አይነት ችግር በማከላችን አይደለም። በነገራችሁ ላይ ቢኒ ይሄ ውድድር እንዲሳካ ካገዙን ሰዎች መካከል ግንባር ቀደሙ ነው፣ የንቃተ ህሊና ኮች ማለት ነው። ስለዚህ ይሄን ነገር በፖዚቲቭ ነገር ወስዱልን። ቢኒ ምንም ነገር አላረገም፣ ያለመግባባት ችግር ነው። ፒስ ነው። ምሳን በልተናል ዛሬ። ናይስ እንኳን አሳወቅከን። በሰዓቱ የነበረው ነገር በጣም ብዙዎችን ግራ አጋብቶ ስለነበር እንደዚህ ክሊር ማድረጉ ጥሩ ነው። ትላንትና ማሹም ክሊር አድርጎታል። ደጋግመው ቪዲዮ መስራታቸው ጥሩ ነው፣ ሰዎች ጋር እንዲደርስ ያደርጋል ቪዲዮ። እሺ ጋይስ እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እንግዲህ እስካሁኖቹን ይመስላሉ። በቀጣይም እንደዚሁ ደግሞ ወቅታዊና ትሬኒንግ በሆነ ቪዲዮዎች ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ